የታሪክ መዛግብትን ስናገላብጥ ከረጅም ዓመታት በፊት በብሉይ ኪዳን እግዚአብሔር ላይ ያመፁ ነገስታቱ፣ ህዝቡ፣ መኳንንቱ፣ ባለስልጣኑ ሁሉ ያመፁበት ህዝብ ላይ እንሄዳለን። ግን እነዚህ ህዝቦች ወደ እግዚአብሔር የሚመለሱ ሲሆን ከእውቀት ነፃ የሆኑ ሲሆኑ ግን እግዚአብሔር መልእክተኛ የላከለት ህዝብ ነነዌ የሚባሉ ህዝቦች ጋር እንሄዳለን። እስከመጨረሻው ከኛ ጋር ሆኖ ይህን ቻናል ላይክ፣ ሰብስክራይብ በማድረግ አጋራችን ይሁኑ። ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን። ይህ መኑ ቲዩብ ይሰኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዛሬ በታሪክ መዛግብት ስለ ታላቁ ነቢይ ስለ ዮናስ እና በሱ ዘመን በነበረው በነነዌ ህዝብ ላይ በተደረገው ድንቅ ተአምር እንመለከታለን። እስከመጨረሻው ዝግጅት ከኛ ጋር ይሁኑ። በመጽሐፍ ቅዱስ ክፍል በትንቢት የተነገረለት ታላቁ ዮናስ የሚባል ሰው እንደነበረ ተነገረ። ይህም እግዚአብሔርን ያገለግል ይወደው ነበረ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ መጥተዋል፣ በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ፣ በባህርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትፈርስ ቀረበች። መርከበኞችም ፈሩ፣ እያንዳንዱ ወደ አምላካቸው ጮኹ፣ ደነገጡ፣ ራዱ። መርከቢቱም እንድትቀላቀላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከብ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኛህሳ? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራው አለው። በእርሳቸውም ይህን ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚህን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራ ምንድን ነው? ከወዴትስ መጣ? አገርስ ወዴት ነው? ወይስ ከማን ወገን ነህ? አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይና የምድርን አምላክን አመልካለሁኝ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደ ኮበለለ እርሱ ስለተናገራቸው አውቀዋልና እጅግም ፈርተው ይህን ያደረገው ምንድን ነው አሉት። ባህሩንም ሞገዱ አጥብቆ ያናውጠው ነበር፣ ባህሩም ሊሰጥም ነበር። ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይላል አላቸው። ሰዎቹ ግን ወደ ምድሩ ሲመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህም ወደ እግዚአብሔር ጮኹ። አቤቱ እንደወደድክ አድርገህናል፣ እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። ዮናስም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔር እጅግ ፈሩ፣ ለእግዚአብሔርም መስዋዕት አቀረቡ፣ ስዕለትንም ተሳሉ። በዚህ ጊዜ እግዚአብሔር ዮናስን የሚውጥ ታላቅ አንበሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳው ሆድ ውስጥ ኖረ። ዮናስም ልክ ከባህሩ በተጣለ ጊዜ በአሳ አንበሪ አፍ ላይ ወደቀና ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኹ፣ ቃሌንም አዳመጠኝ። ወደ ጥልቁም ወደ ባህሩ ውስጥም ጣልከኝ። ፈሳሾችም በዙሪያዬ ነበሩ፣ ማዕበልና ሞገድም ሁሉ በላዬ አለፉ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ ደግሞ እመለከታለሁ አልኩ። ውሃዎችም እስከ ነፍሴ ድረስ ከበቡኝ። ጥልቀቱ ባህር በዙሪያዬ ነበር። የባህሩ ሳር በራሴ ተጠቅሞ ነበር።
ወደ ተራሮቹ መሰረት ወረድኩ፣ በምድርና በመወርወሪያዎቹ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አውጣ። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩ። ጸሎቴም ወደ አንተ መቅደስ ገባች። ከንቱነቴንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልሁንም እከፍልሃለሁ። ድህነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነዌ ሂድ፣ የምነግርህንም ስበክላት አላቸው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም በአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም 3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎች እግዚአብሔርን አመኑ፣ በጾም በጸሎት አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ልበሱ። አውሬም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአውድማ ላይ ተቀመጠ። በአዋጅም አስነገረ። በነነዌ ውስጥ የንጉሥንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሳዎች፣ ላሞችና በሬዎች አንዳችም አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ፣ ይጹሙ። ሰዎችና እንስሳትም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ጮኹ። ሰዎች ሁሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረ ክፉ ነገር ተጸጽቶ አላደረገም፣ ከቁጣው መዓት ተመለሰ። ይህን ጊዜ ቅዱስ ዮናስ ከቶ ደስ አላሰኘውም። እርሱ ተቆጣ። ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩ ይህን አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህም ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛል፣ እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርም በእውነት ትቆጣ ዘንድ ይገባሃልን? አለው። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋውም ጊዜ ወደ ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እርሷም ቅጠሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱ ሞትን ፈለገና ከሕይወት ሞት ይሻለኛል ብሎ ምርር አለ። እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት፣ ላላሳደግካት፣ ላልኮተኮትካት በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝናሃልን? እኔስ ቀኛቸውና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሳዎች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። አምላካችን በምሕረቱ በይቅርታው ምን ያክል ለሕዝቡ ርኅሩኅ መሐሪ፣ ቸርነቱ ምሕረቱ የበዛ እንደሆነ እንመለከታለን። ቅዱስ ዮናስ ግን አንተ ቸር መሐሪ ነህ፣ ምሕረትህ ይመለሳል፣ እኔ ሐሰተኛ እባላለሁ ሲል ነበረ። ይህ ዮናስ ትንቢት ተናጋሪ የነበረ የሰራብታይቱ ልጅ የነበረ በነቢይ ኤልያስ ጊዜ ራብ በመጣ ጊዜ ነቢዩ ኤልያስ ወደዚች ሴት ተጠግቶ ማድጋውን የባረከላት፣ እንዲሁም በእንግድነት ወራት ኤልያስ ከእሷ ጋር ባረፈ ጊዜ በተመገበ ጊዜ ያን ጊዜ ዮናስ ሕፃን ነበረ። ዮናስም ሕፃን ሆኖ ሳለ ተኝቶ ሳለ በዚያው ሞቶ ቀረ። በዚህ ጊዜ የሰራብታይቱ ሴት አዘነች። ጌታዬ
ምን አደረግኩ ብላ ወደ ነቢዩ ኤልያስ አመለከተች። ነቢዩ ኤልያስም አምጪው ብሎ በሰገነት ላይ ሆኖ ይጸልይ ጀመረ። የእግዚአብሔር መንፈስ ቅዱስም ያደረበት ታላቅ ነቢይ ስለነበረ ጸልዮ እየሰገደ ሙቱን አስነሳ። ዮናስ ታላቁ ነቢይ ነበረ። ለእግዚአብሔር የተላላከ ነቢይ ነበረ። እግዚአብሔር ለሕዝቡ መሐሪ ይቅር ባይ እንደሆነ የእግዚአብሔርን ቸርነት የምናይበት ድንቅ ታሪክ ነው። ዮናስ ታላቁ ነቢይ በነነዌ ጾም ጊዜ የሚነሳ ለነነዌ ሕዝብ የተላከ ታላቅ ነቢይ ነበረ። ቅዱስ ዮናስ እግዚአብሔርን ያገለገለ ነበረ። እግዚአብሔር ከሕዝብ ይልቅ ለአሕዛብ ከሊቀ ካህናት ይልቅ ለአረመኔዎች ለሕዝቦች ቀናኢ እንደሆነ ወደ እነሱ እንደሚመለስም እነሱም ልቦናቸውን አቅንቶ ለእግዚአብሔር እንደሚገዙ በዚህ ታሪክ እንመለከታለን። ቅዱስ ዮናስ እግዚአብሔርን አገልግሎ እነዚህን ሕዝብ መልሶ እግዚአብሔር ቸርነቱን ምሕረቱን ይቅርታ አድርጎ ንስሐቸውን ተቀበለ። በዚህ ታሪክ ላይ በዋናነት የምንመለከተው እግዚአብሔር ንስሐ ከገባን እንደሚጸጸት እንደሚመለስ መዓቱን በምሕረት ቁጣውን በትዕግስት እንደሚመልስ እንመለከታለን። ታላቋ የነነዌ ጾምን በዚህ ምክንያት እንጾማለን። አገራችን ኢትዮጵያን ቅዱስ እግዚአብሔር እንዲመለከትልን መልካም ፈቃዱ ይሆነልን። ይህን ሚዲያ ሳብስክራይብ፣ ላይክ፣ ሼር በማድረግ አጋራችን ይሆኑ። መልካም ዕለተ ጾም መልካም ጊዜ እንላለን።